ግን ማለት ነው የራስሽን ህይወት ለማስተካከል ብለሽ በዚህም ልክ መንገድ ተርቀሽ የሰውን ህይወት መበጥበጥ የእውነት ይቅር የሚያስብልም አይደለም። በጣም በጣም ትልቅ ጥፋት ነው እያጠፋሽው። መቼም ደግሞ በብሩኬና በሀይሚ እጅ ላይ ሆንሽ እንጂ በሌላ ሰው ቢሆን የእውነት ስራሽ በጣም ስህተት፣ በጣም ትልቅ ስህተት። ምን ያህል የእነዚህ የሁለቱ ልጆች ህይወት ምስቅልቅል እንዳደረግሽ አስበሽዋል? ምን ያህል በፍቅር ክንፍ ብለው ብድ ብለው ሲኖሩ የነበሩትን ልጅ እንዳቃቃርሽ ታውቆሻል። ግን እዩ እንደው ቢያንስ እንኳን እነዚህ ልጆች እየገቡበት ያለውን ነገር ወዲያው ነቅተሽ የሆነ ቦታ ላይ ማስቆም ስትይ፣ አንቺ ግን እስከ መጨረሻው የራስሽን ህይወት ለማስተካከል ስትይ በጣም ረጅም ጉዞ ነው የተጓሽው። በጣም ነው የሚያሳዝነው። ያለሽ አማራጭ ግን ያሁን ልጁን ሲቀማሽ እናት ነሽና፣ የእናት አንጀት ከባድ ነው አደለ? እናት ነሽና ተንሰፍስፈሽ ለልጅሽ ስትይ ወደ ደወልሽ ወደዛች መልካምና ጥሩ ወደ ሆነችው ሴት ሀይሚ ጋር እንደማጨክንብሽ ታውቂያለሽ። በአንቺ እንኳን ጨክን በዛች አንድ ፍሬ ህፃን ልጅ ምንም በማታቀው ምንም አይነት ወንጀል በሌለባት ህፃን ልጅ እንደማትጨክን ስለምታቂ የደወልሽው ወደ ሀይሚ ጋር ነበር አይደል? ብሩኬ ልጁን ይዞብሽ ሲሄድ ምንም አማራጭ ስታጪ አማራጭሽ የሆነችሽ መፍትሄ የሆነችሽ ሀይሚቾ ነበረች። ዛሬ እንግዲህ በመሀላቸው ቤተሰቦች ያው የብሩኬ ሀቅ ሞታል። እውነቱንም ተናግራለች። ልጅቷም የማን እንደሆነች አፍረጠርጣ ተናግራለች። በዚህ ልክም ደግሞ ተጉዛ የእነዚህን ልጆች ህይወት ለመበጥበጥ የሄደችበትንም መንገድ ምክንያቷን ተናግራለች ማለት ነው። ይሄንንም በውስጥ ለሀይሚ ለካሜራ ፊት ነካነካ ብታደርግም መጨረሻ ላይ ለብሩኬ ብትነግረውም ለሀይሚ ግን በውስጥ ያው ብዙ ነገር ወደ ሚዲያ መወራት የሌለበት ብዙ ነገር በውስጥ እንዳወራቻት ነው ሀይሚ ስትናገር የሰማሁት። ያንንም ስለተረዳቻት ነው ሀይሚ አግዛት ብሩኬ ህፃኑን ይዞላት እንዲመጣ እንግዲህ ደውላ ያደረገችው። ብሩኬ በነገራችን ላይ እንዳገኛት ህፃኗን ይዞ አልመጣም ነበር። ህፃኗን ራቅ አድርጎ ሰው ጋር አስቀምጦ ይመስለኛል ብቻውን ነበር የመጣውና እውነቱን ተናጋሪ ብሎ ነበር ያፋጠጣት። ያው እውነቱን እንግዲህ አፈንድተዋለች። በዚህ ልክም የነሱን ህይወት የበጠበጠችበትን ምክንያቷን ሁሉ ነው ዝርዝር አድርጋ የተናገረችውና ልጁ ታዲያ ማን ነው? ልጅቷ የማናት ሲባል ልጅቷ የብሩኬ ሳትሆን ቢኒ ነው። ቢኒ አዎ የሱ ልጅ ናት፣ የሱ ናት። ግን ልጅቷን ብሩኬ በጣም መልካምና የዋህና ጥሩ ልብ ያለው ልጅ ስለሆነ ሀይሚም ለልጅ ያላትን ፍቅር ስለምታቅ የብሩኬ ነው ብላ ልጅቷ እሱ ጋር ጠላ ከፍ ስትል እሷ ስደት ለመሄድ እና ይሄንን ሀሳብ አመጣች። እንግዲህ ዩቱብ ትሰር ያለሽ እዩ በዚህ ልክ እንደው ጠጋ ብለሽ አሁን ከነ ሀይሚ ጋር ታዋቂ ሆነሻል። ብሩኬን አግዘኝ ብቲ ሀይሚንም እንደ እህት ብሩኬንም እንደ ወንድም አግዘኝ ብቲ ያግዝሽ ነበር። በዚህ ልክ ልጁንም የሌለበት ምንድነው ከብት በሌለበት ኩበት ለቀማ አድርገሽ እኛ ራሱ ብሩኬ ላይ ወርደንበታል። እኔ በመጀመሪያ ብሩኬ እንደዚህ አይነት ነገር አያደርግም ብዬ ነበረ። መሀል ላይ ግን እሱም ለኦዲየንስ ሲያስመስል ወን ደግሞ ይሄንን ነገር ራሱ በፊቱንም ይሄን አሁን የወሰደውን እርምጃ በፊቱንም ህፃኗን ወስዶብሽ ቢሆን ነበር ያን ሁሉ እሱና ሀይሚ እስከሚለያዩ ደረጃ። አሁንም በእርግጥ ተለያዩ ማለት አይደለም። ሀይሚና ብሩኬ መሀል ላይ ያለውን ክፍተታቸውን ችግራቸውን ፈተው እንደ ድሯቸው በፍቅራቸው እንደሚመለሱ ተስፋ እናደርጋለን። ደግሞ ይመለሳሉ። ስንት ፈተናዎችን አልፈው እዚህ ደረጃ የደረሱ ልጆች ስለሆኑ በማላቸው ማለት ነው። ግን ቢሆንም አንቺ እውነቱን ነግረሽ ቢያግዙሽ እውነቱን ተናግረሽ ወን ደግሞ ብሩኬ ራሱ እዚህን ድረስ እርምጃ በብልሃት በዘዴ እያልክ ከምትሄድ መጀመሪያውኑ ይህ ሀሳብ አልመጣልህም ይሆናል። በእርግጥ ወዲያውኑ ይህ ሀሳብ ያመጣላችሁም። ሀይሚ መችም ያችን ነገር ስላወጣች ሀሳቡ ብልጭ ያለብህ እንጂ በጊዜው ይህ ሀሳብ መጥቶልህ ቢሆን ይሄ ሁሉ ደረጃ አንተና ሀይሚም ባልደረሳችሁ፣ ሀይሚም በዛ ልክ ባልታመመች። የምሬን ነው የምላችሁና በጣም ትልቅ ጥፋት ነው ያጠፋችሁ። እዩ በጣም እንደው ብሩኬና ሀይሚ ሆኑ እንጂ ይቅር አሉሽ እንጂ ያለሽ በትን ሁኔታ ለምን እንደዚህ እንዳደረግሽ እውነቱን እንደ እውነት ከሆነ ከልብሽ የነገርሻቸው እንደው እነሱ ሆኑ እንጂ ሌላ ሰው ቢሆን አስበሽዋል? እሺ መሀል ላይ ልጆች ቢኖሩስ? እዩ ትዳር አንድ አሁን ሀይሚና ብሩኬ ተጋብተው አብረው ትዳር ይዘው እየኖሩ ቢሆንስ? እስቲ በአንቺ ምክንያት ፍርሚያቸውን እስከ መቅደድ እስከ መለያየት ቢደርሱስ? እሺ ምን አልጸጸት ነው የሚሰማ? በዛን ልክ ሀይሚ እንኳን በዛን ልክ እየተሰበረች አንገቷን እየደፋች ምን አለ ምክንያትሽን ነግረሽ ነገሩን ባጭሩ ብትቆጮ ነበር። ነገሩን ባጭሩ ማስቀረት ትሽ ነበር። እዩ ጥፋት አጥፍተሻል። በጣም ነው ያጠፋሽው። እግዚአብሔርን መቼም ሀይሚቾዬ በጣም ቀና ልብ መልካም ልብ ስለሆናት ከአንቺ በላይ ደግሞ ያቺ ህፃኗ ስለምታሳዝናት ነው አይደለ? ዛሬ እንግዲህ ያው ብሩኬ እውነትና ሀቁ ወጥቶለታል ማለት ነው። ልጅቷ ያንተ አይደለችም። ጭራሽ እኔና ብሩኬ መሀል ምንም በጊዜው የተፈጠረ ምንም አይነት ነገር የለም ማለች። ዛሬ አፈነዳችሁ። እኛም እኮ ከበፊቱ ብሩኬ እንደዚህ አይነት ልጅ እንዳልሆነ እውነት ተናግረናል።
እንደዚህ አይነት ልጅ አይደለም ብሩኬ። አይጠጣም። በምን ምክንያት ተሳሳተ ከዚህ ልጅ ጋር? የድሮ ፍቅረኛው ብትሆንም የሆነ አጋጣሚ አግኝቶ ቢሄድም በእንደዚህ አይነት ሁኔታ እንዴት ብሩኬ ተሳሳተ? የማይሆን ነገር ነው ብለን ከእርግዝናው ጀምሮ እውነት ለመናገር እኔ ቤተሰቦቼ ለብሩኬ ስከራከር ነበረ። በኋላ ላይ ነው እንግዲህ ያ ምርመራ መጥቶ ልጅቷ የኔና በቃ እኔ ያሳድጋለሁ የአባትነት ድርሻዬን እወጣለሁ እያለ እሱም ለተመልካች ሲያስመስል ስናየው በቃ አምኖ ከተቀበለማ አድርጎታል። አድርጌዋለሁ ብልሽስ ታምኘኛለሽ ሁሉ እያለ ሀይሜ ሲጠይቃት አይ ነገርማ ቢያደርገው ነው እንደዚህ ብሎ ከአንደበቱ አውጥቶ የተናገረው በማለት ያው እኛም ያልሆነ ንግግር ብሩኬ በእርግጥ የሚያስቀይም ሳይሆን የማይሆን እንደው እኛንም የማይሆን ንግግር እንድንናገር አንተም በአንድ በኩል አድርገህናል። እችም እዩም ያው በአንድ በኩል ለራሷን ህይወት ለማስተካከል ብላ እንግዲህ አንተ በሌለህበት አውላ ህፃኗን ያንተናት እስከ ማለት ድረስ ደርሳ ይሄ ሁሉ ነገር አደረገች። ይሁን መጨረሻ ላይ መቼም ሁለቱም ይቅርታ ብለዋታል። እውነት ለመናገር ግን ምርጦችዬ ስታለቅስ ግን አልዋሻችሁም፣ እንደ ሴት አሳዝናኛለች። ለምን እንዳሳዘነችኝ ታውቃላችሁ? ህፃኗን ሳያት አሳዘነችኝ። ከምር ህፃኗን ሰዓት አሳዘነችኝ። አንደኛ እናትን መሆኗ ልጅቷ ስትወሰድባት እንዴት እንደሆነች ያው እናት ስትሆኑ ታውቁታላችሁ አይደል? ስሜቱ ከባድ ነው እናት ሲኮን ማለት ነው። እና የእናትነት ስሜቱ አሳዘነኝ። እሷ የሰራችው ስራ በጣም ይቅር የሚያስብል አይደለም። እውነት ለመናገር እንዲህ በጣም እኮ ፈትናቸዋለች እነዚህ ልጆች በጣም በፍጹም እውነት እኮ ነው ያስመሰለችው። እውነት ማለት ነው። ዛሬ ላይ እንደዚህ ልጅሽን ሲወስድብሽ ሁሉን ነገር አፈንድተሽ ልትናገሪ እውነቱን ልታወጪ በዛ ልክ መሄድ አልነበረብሽም እዩ። ሲቀጥል ደግሞ የሆነ ህይወትሽ ውስጥ ያልተስተካከለ ነገር ካለ እንዲያግዙሽ ከፈለግሽ ብለሻል አይደል? ብሩኬን በጣም አውቀዋለሁ። የዋህና በጣም መልካም ልብ፣ ለሰው አዛኝ የሆነ ልብ ያለው ልጅ ነው እያልሽ ነው። ይሄንን ካወቅሽ እኮ ጠጋ ብለሽ ሀይሚቾም እንደዛ ናት። ማንም ሴት ሀይሚን አይወዳደራትም። በጣም ምርጥ ልብ ያላት ልጅ ናት። ጠጋ ብለሽ ሁለቱንም ያለብሽን ችግር ውስጥሽ ያለውን ነገር ብትነግሪያቸው ብሩኬም ምንም ቢሆን ከፋም ለማም የድሮ ፍቅረኛሽ ነበር አደለ? ምንም ቢሆን እንደ ወንድም እንደ ፍቅረኛ ሳይሆን እንደ ወንድም ሊረዳሽና ነገሮችን ሊያግዝሽ ይችል ነበር። ሀይሚንም እንደ ሴት ቀረብ ብለሽ ብታወሪያት እንደ ሴት ልታግዝሽና ያለውን ነገር መብቴ ሊሰጡሽ አንድ ላይ ይችሉ ነበርና አንቺ ግን የርሽበት መንገድ የተሳሳተ ነው። ለሁለተኛው ትምህርት ይሆንሽ። የሰውን ህይወት በጥብጦ የራስ ያማረ ህይወት መኖር አይቻልም። የሰውን ህይወት በጥብጦ የራስን ህይወት ማስተካከል እንደማይቻል ማወቅ አለብሽ። ነገም ሌላ ቦታ ሄደሽ እንደዚህ አይነት ነገር አታደርጊ። ምክንያቱም የለመደ ነገር ከባድ ነው። የለመደ ነገር ማለት ነው። እና በአንዴ አመላቸውን መጥፎ ባህሪ ካመጣና ከለመደ ያ ነገር ሌላ ቦታም ሄዶ ስለሚፈጠር ማለት ነው። እና ብሩኬም እየነገረች ነው ዛሬ እኔ ጋር ያደረሽውን ነገር ነገ ደግሞ ሌላ ቦታ ሄደሽ እንዳታደርጊው እያለች ነበር። እና በጣም ትልቅ ስህተት ነው የሰራሽው፣ አንቺ የማይጠበቅ ቢያንስ እንኳን እሱ ቀስ በቀስ እውነቱን ለማውጣት እንኳን እየሄደ ቢሆን ያቺ ሴትስ እንዴት አላሳዘነችም? እዩ እስቲ ልጠይቀሽ። ሀይሚ እንዴት አላሳዘነችም? ከአንቺ እኩል ሆና ህመምሽን ለመረዳት በዛው ያክል መንገድ እየተጓዘች እንኳን ለእሷ እንዴት እንኳን እውነቱን ቡርኬን እንኳን ብትፈሪው ያን ጥፋት አጥፍቻለሁ ብለሽ እሱን እንኳን ብትፈሪ የሌለበት አውየዋለሁ ብለሽ እንኳን ቢሰማሽ ለምን ለሀይሚ እንኳን ቀስ ብለሽ ትገናኙ ነበር አይደል? ቡርኬ ሁሉ ሳያውቅ እኮ እውነቱን እንድታወጭላት ያለሽበት ነገር አስጨንቆሽ የሆነ ነገር አስገድዶሽ ከሆነ ይህን እያደረግሽ ያለሽው እያለች እኮ ብቻሽን እያየን ነው። ብቻሽን እንኳን ከቡርኬ ውጭ ሴት ናትና እንደ ሴት ልትረዳሽ ልታግዝሽ ብቻሽን እንኳን እያገኘችሽ ታወራሽ ነበር። በዚያን ሰዓት እንኳን ቀስ ብለሽ ለእሷ ብትነግሪያት ብሩኬና ሀይሚ መሀልም በዚህ ልክ መለያየትም በእንደዚህ አይነት ያልሆነ ንግግርም ሀይሚም ወታ ስሜታዊ አትሆንም ነበር፣ አትታመምም ነበር። ይሄ ሁሉ ያንቺ ጥፋት ነው። አሁን ደግሞ በመጨረሻው ቃል ግቡልኝ ሁለታችሁ እንደምትታረቁ በእኔ ምክንያት ነው ይሄ ሁሉ የሆነ ነገር ትላቸዋቸው። እነሱ የትም አይሄዱም፣ ይታረቃሉ። ሀይሚና ብሩኬ መቼም ተለያይተው አይለያዩም። አንቺ ብቻ ማለት ነው። እንኳን ብሩኬ ትናንትና ልጅቷን ወሰደብሽ። ህፃኗ በጣም ታሳዝናለች፣ አንጀት ትበላለች። እውነት ትንሽ ገና አራስ አይደለች፣ ገና የስንት ወር ልጅ ናት። እውነት ህፃኗ በጣም ነው የምታሳዝነው። ግን ደግሞ ያው ምንም ከአንድ ቀንም እውነት ከሆኑ አንድ ቀንም ቢሆን ከብሩኬ ጋር ብታድርም ያለ እናት ያው እንግዲህ እውነቱ እንዲወጣለት ያደረገው መንገድ ለእኔ ትናንት ባልቀበለውም፣ ምክንያቱም አንቺ ዋሽተሽ ትነግሪዋለሽ ብዬ በጊዜው ስላሰብኩኝ ያው በዛም አነሰም እንግዲህ እውነቱ ይሄ ነው ብለሽ የተናገርሽበት መንገድ ያው ብሩኬን ሀቅ አውጥቶታል ብዬ ነው ማስበው። ምክንያቱም ነገ ደግሞ ተመልሰሽ መተሽ ደግሞ ልጄን ለማግኘት ነው እንደዚህ ያልኩ እንዳት እንደው ይኸው አደራሽን እንደው ነገ ደግሞ ተመልሰሽ ትንሽ ቆይተሽ መተሽ ደግሞ በሚዲያ እንደዚህ ያልኩ ልጄን ለማግኘት ስነው እንዳት
ልጅቷ የማናት ብለሻል? ባለፈ የኔ ትሁን አለች ብሎ በደስታ ጮቤ ረቅቶ የነበረውን አባቷን የአንተ አደለችም የብሩኬ ነው የሚለው ዲኤንኤም ብለሽ አንገቱን ያስደፋሽው የዊኒ ናት አይደል? የእሱ ናት እኮ። ስለዚህ አሁን ደግሞ ተነጎዳ ሀሳብሽን ቀይረሽ መተሽ ደግሞ እነዚህን ልጆች ደግሞ መሀል ላይ አደራሽን ተመልሰው ታርቀው አንድ ሲሆኑ አይተሽ ደግሞ እዩ አደራሽ እንዳትበጠብጭ ከብሩኬ ጋር መሀላችን ላይ ምንም የተፈጠረ ነገር የለም ብለሻል። አዎ ብሩኬ በጣም ራሱን የሚጠብቅ ጠንቃቃ ልጅ ነው። ግን እኛንም በአንደበታችን ኃጢአት አስገብተሽናል እያወቅ ነው። ግን እሱም አንቺን ሲቀበል አንቺ የሄድሽበት መንገድ እሱም እውነት አስመሰለ፣ አንቺም እውነት አስመሰላችሁ። እኛንም ደግሞ ኦዲየንሱንም ያልሆነ ንግግር ብሩኬን እንዲናገሩ ታደረጋችሁ። ይሄ ጥፋት የአንቺም የብሩኬም ነው፣ የአንቺ ብቻ አይደለም። ኦዲየንሱም አልፎ ያልሆነ ነገር በእርግጥ እንደውም የብሩኬም የሀይሚም ኦዲየንሶች በጣም ጥሩ ኦዲየንሶች ናቸው። ማለት አልፈው ተርፈው መጥፎ ነገር ቃላትን የሚጽፉ አይደሉም። እኔ በብዛት እንደውም ያየሁት በሀይሚ መሰበር ውስጥ ሀይሚ በቃሻል ከብሩኬ ራቂ የሚል ነው በብዛት እንጂ አልፈው ተርፈው ብሩኬን አንገት የሚያስደፋና ክፉ ነገር አልተናገሩትም። እኔ ኮሜንታቸውን ስለማይ ማለት ነው። እንደውም ተርፏል ብሩኬ ጥሩ ኦዲየንስ ስላላቸው ማለት ነው። ሌላ ኦዲየንስ ቢሆን ግን አስቢ ይሄ እንደሚያደረገው እሱም ስለሆነ እሱም ትክክል ነው ብሎ ኦዲየንሱ እንዲያምን ስለፈቀደ ነው። ከዛ ያንቺም ተጨመረ ሁኔታችሁ፣ ድርጊታችሁ፣ የምታደርጉት ነገር ሁሉ ድብብቆሽ የሆነው ነገር ሁሉ ብዙ ነገር ኦዲየንሱ ላይ ጭንቅላቱ ላይ እንዲፈጥር አድርጋችሁታል። ይህን ደግሞ እናንተ ስለሆናችሁ ማለት ነው። እና ለማንኛውም ብሩኬኔ መግቢያውን ሳይ ነው ደስ ያለኝ ማለት ነው። ደስ ብሎናል። ሀቅ ስለወጣ ልጅቷ ያንተ ስላልሆነች እሷም ደግሞ ለልጇ ብላ ተጨንቃ የሽ እናትነት አንቺ ግን ለልጅሽና ለራስ ህይወት ማሳመር ወይም ደግሞ የሆነ የተስተካከለ ህይወት ወልጅሽ ደግሞ በብሩኬ እጅ ላይ ጥሩ ሆና እንድታደግ ብለሽ ቆይን የምለው እዩ አሁን ልጅቷን ለእናንተ ሰጥቼ ስደት ሄዳለሁ ያለሽ እናት የለሽም እንዴ ውዴ? ማለት እናት አባት ቤተሰብ ምናምን የለሽም? ልጅቷን ጥለሽበት ምትሄጁ ጥለሽበት በእርግጥ ሀይሚ እንደማትቀበልሽ ነግራሻለች። በዚህ ሀሳብ ብሩኬም እንደማይስማማሽ ነግራሻለች። እንደ ሴት ግን ላግዝሽ ይችላለሁ ብላሻለች። ሀይሚ ግን የበሰለች ልጅ እኮ ናት። እዛ ያሉትን ራሱ ብችልና ብመልሳቸው አይቻሉም። እኔ ግን አንቺን ስደት ሂጂ ብዬ ድጋሚ አልፈቅድልሽም። እዚህ ሆነች ልጅሽን እንደ ሴት እየተጋገዝን እናሳድጋለን። እኔም ልጅሽን አልቀበልሽም ነው ያለቻትና በፊቱንም እኮ እንደ እህት ቀረብ ብለሽ ሀይሚ በጣም ቀለል ያለች ልጅ እኮ ነው፣ አትከብድም። ቀረብ ብለሽ እንኳን ያለሽን እንደ እህት ብታወሪያት እንኳን እውነት ቀለል ያለች ልጅ ናት። መረዳት የምትችል ማስተዋል የምትችል እንዲሁ ፊትሽን አይታ ማንበብ የምትችል ልጅ እኮ ናት። አንቺ አሁን ያ ሁሉ አድርገሻት እንኳን ልጅሽን እንዲመለስልሽ ብሩኬን የዘጋችውን ልጅ ሄዳ ደውላ ነው ያወራችኋል እንዴ ያስመጣችልሽ። አየሽ፣ በዚህ ልክ እንደዚህ ጥሩ ልብ መልካም ልብ ያለው ሴቶች አንዳንድ ሴቶች ደግሞ የራሳችሁን ህይወት ለማስተካከል ብላችሁ መልካምና ጥሩ ልብ ያላቸውን ሴቶች ባትጎዱ። ግን መጨረሻችሁ እኮ አያምርም። ያ መልካም ልብ ያላት ሴት ሁሌም አሸናፊ ናት። ለእኔ አሁን ሀይሚ አሸንፋሻለች፣ እዩ በጣም አሸንፋሻለች። ፍቅሯ፣ ትግስቷ፣ አንቺን የተረዳችበት መንገድ፣ አንቺ ስታለቅሽ አብራ የምታዝንበት፣ አንገቷ የምደፋበት፣ እንደ ሴት የምትረዳበት መንገድ በጣም አሸንፋሻለች። መጨረሻ ጊዜ ይሄንን ሀቅ ያወጣሹ ለብሩኬ ብቻ ሳይሆን የእሷ የዋህነትና መልካምነትም አሸንፎሽ ዛሬ ሀቁ እንዲፈነዳና እንድታወጨው አድርጎሻል። እና መልካም ሴቶች መጀመሪያ የሚጎዱ ይመስለናል እንጂ መጨረሻ ላይ አሸናፊና ድል የነሱ እንደሆነ ዛሬ በሀይሚቾ ተረድቻለሁ ማለት ነው ውዶችዬ። እዩ ግን ማለት ነው የሰው ህይወት በጥብጠሽ ያው ዘመንሽ የለቅሶ ይሁን እያላችሁ ነው አንዳንድ ኮሜንቶች። በቃ ተዋት በእናታችሁ አትርገሟት። አዎ በጥብጣለሽ፣ ግን ልጅቷ ታሳዝናለች። እግዚአብሔርን ህፃኗ አሳዘነችኝ። ተዋት ተራገሙ ውዶች እያቃለው ሀይሚን ብሩኬን በጣም የምትወዱ አንድ ላይ እንዲሆኑ የምትፈልጉ እንዴ ገና ሳይጋቡ ራሱ እኮ እናንተ ሰርግ ደጋሽ ሆናችሁ ነበር አይደል? ወገባችሁ ነው። እና ብዙ ህልማቸውን የሆነ መሀል ላይ ገብታ አደፈረሰች። ከዛ ደግሞ የሆነ ቦታ ላይ እውነት ታወጣለች እች ልጅ ብለው ሲጠብቁ ደግሞ የባሰ እያደፈረሰች እንጂ እያጠራች አልሄደችም። ያ ነገርም አናዷቸዋል። ሀይሚ ህመሟም አናዷቸዋል። እረዳቸዋለሁ። ግን ቢሆንም እንደ ሴት ሳይሆን እንደሷ ሳይሆን እንደ እናትነት። ከዛ ደግሞ ህፃኗ አታሳዝንም? ህፃኗ እና ያ ራሱ አባት ነኝ ብሎ እንደዛ ተደስቶ ሲጨፍር የነበረውን ራሱ አንገቱን እኮ አስደፍተሻል። ለምን ከሱ ጋር ሆነሽ ተወያይታችሁ ነገሩን አትፈቱም? ሲላ ብሩኬ ከሱ ጋር እንግዲህ የማግባባቸው እና በእርግዝናዋ ሴት እንግዲህ ያው ሴት ልጅ እንግዲህ ብዙ ህመም አላት አይደለ ምርጦችዬ?
ብዙ በተለይ በእርግዝናዋ ጊዜ ያሳለፈችው ብዙ ነገር ለዛ ላረገዘችው ሰው ብዙ ህመም ካለባት ከባድ ነው ህመሟና ያው ጥፋቷ ለኔ ልክ ባይሆንም ነግሬያቸዋለሁ። ይቅር የሚያስብል ነገር ባይሆንም ያደረገቻቸው ነገሮች በጣም ከባድ መንገድ ነው የተጓዘችው። የራሷን ለማስተካከል ያው እነሱን የሀይሚና የብሩኬን ህይወት እስከ መበጥበጥ ደርሳለች። ብሩኬን ባልዋለበት ተመልካች እኔን ጨምሮ እንድፈርድበት አድርጋለች። እኛንም እኳ ዚያት አስገባችን፣ ፈራጅ አደረገችን። ይህም እንዲሆን ያደረጉት በእርግጥ የሁለቱም ሁኔታና ድርጊት ስለሆነ ነው። እኛም በምናየው ስለሆነ ማለት ነው፣ ባየነው ልክ ስለሆነ ማለት ነው። እና አትፍረድ ይፈረድባል ነው። እና ያው ሴትም ናት ለልጄም ብዬ ነው ይሄን ሁሉ ያ ነገር ያደረግኩት እያለች ነው። ሴቶችዬ በዚህም ዝም ብላችሁ ተረዷትና እለፉ። ዋናው ነው ትልቁ ነገር የብሩኬ ነፃ መውጣት ነው፣ አባት አለመሆኑ ነው። እሱም መጀመሪያውን ውስጡን በደንብ አድርጎ የሚያውቅ ከሆነ ለሀይሚ ራሱ አንድ ቀን ይሄን ብልሽ ታምኝኝ ነበረው የሚለው ንግግርም ያው እውነትም አድርጎታል እንዲል አደረገን እኛንም። ንግግሩ የብሩኬማ እንዲ ወን ደግሞ ለቪዲዮ መስሪያም ይሆናል። ሆነ፣ ተከናወነ፣ ተጠናቀቀ፣ ተፈጸመ ብላለች አንዷና ብቻ ተው እናንተ በምትሰሩ ቪዲዮ እኛ ነጻት አታስገቡን። ብሩኬን በዚህ አጋጣሚ የሆነ እንዴት ነው የሴት ልብ እንስፍስፍ አይደለ? ስታለቅስ ራሱ አሳዘነችው። ልጅቷን ለምን ወሰድኩባት እንዲልና እንዲጸጸት ነው እያደረገችው። እና ለምንድን ነው የምታለቅሽው? እሺ ልጅቷን ስለወሰድኩብሽ ነው አለ። እሱም አዘነ እሷ ስታለቅስ። ለዛ ነው የሚያልኳችሁ፣ አትርገሟተው ያልኳችሁ። ያው ለልጆቻችሁ ስትሉ ያው በእርግጥ ብዙ መንገድ እናት ትሄዳለች አይደል? ቢሆንም ግን እሷ ያደረገችው ነገር ትክክል ባይሆንም ያው እሷ አማራጭ ብላ የወሰደችው ይሄንን ነው። ለሌላ ጊዜ ግን ለብዙ ሴቶች ይሄ እሷ ያደረገችው ነገር ትምህርት ነው ብዬ ነው ማስበው። ብሩኬን ታውቀዋለች በደንብ አድርጋ ጥግ ድረስ አይደለ? ስለዛ ጠጋ ብላ ማወያየት ችግሯ መንገር እንጂ በእንደዚህ ማታውቀው ሰው ቢሆን እሺ፣ ማታውቀው ሰውም ቢሆን ታድርግ አይደለም። እንደ ምሳሌ ነው ያልኳችሁ። እና ውዶችዬ ብቻ ከባድ ነው። አንዳንዴ ሴትም ስትሆኑ በቃ ለወለዳችሁት ልጅ ምን አይነት ውሳኔ ምን አይነት ድርጊት ውስጥ መግባት እንዳለባችሁ ራሱ ግራ እስከሚገባችሁ ነው። ግን እኮ እሷ በዚህ ልክ ግራ የሚያጋባ ህይወት ላይ አይደለም ያለችው። ለምሳሌ ቱ ትሰራለች አይደለ? ቤተሰብ ሊኖራት ይገባል። እንደው የከፋ እንደው ችግር ቢኖር የወለደ አባት አለ አይደለ እንዴ? እንዳልሽው አባት አለ። ወዶ ሳይሆን በግድ ብሩኬን በህግ አንቀባረራለሁ ስትዩ ነበር አይደል? ብሩኬ ላይ እንደዛ ስዝች የነበርሽውን እኮ ቢኒ ላይም ብታደርጊው ቀጥ ለጥ ብሎ ልጁን ያሳድጋል። የፈለገ መሀላችሁ ላይ ክፍተት ቢኖርና አንቺ እንኳን ለልጅሽ አቅም ቢያንስሽ የአባትነት ግዴታው አፍንጫውን ይዘሽ ልጁን እንዲያሳድግ ታደርጊ ነበረ። በዚህ ልክም የእነሱን ህይወት መበጥበጥ አልነበረብሽም ነበር። ደግሞ እሱም ዩቱብ ይሰራል አይደል? ቢኒ እንዳየወት ከሆነ ይኸው ይሄንን የሚያደርጉት ብሩኬና ሀይሚ ናችሁ። በእነሱ ምክንያት ነው። እናንተም ያው ታዋቂ ሆናችኋል። አሁን ዩቱብ ማንኛውንም ስራ ብሰሩ ተመልካችን የሚስብ ነገር ብሰሩ ተቀባይነት አግኝታችኋል። እና ያለው ነገር ይሄ ነው ውዶችዬ። ሀይሚቾዬ በዚህ አጋጣሚ አንቺን ያለ ማክበር አንቺን ያለ መውደድ ራሱ የምር ከባድ ነው እና በጣም ምርጥ ሴት ነሽ። እጅ ነስቻለሁ። ማንም ሴት በህይወቷ መጥተው በጥብጧት እንደዚህ አይነት ዋጋ ማትከፍለውን አንቺ ዛሬ ሴትነት ማለት ይሄ ነው የሚለውን ለሷም ትምህርት እንዲሆናት ሴትን መጉዳት ሲሆን ለሴት ማዘን እንደሆነ በደንብ አድርገሽ ከገባት አስተምረሻታልና ለሷ ብቻ አይደለም ከሴት ጎን ምንም እየበደለችሽ ከሷ ጎን ቆመሽ አሸናፊ መሆንሽ ራሱ ትዕግስትሽ ነው። ሀይሚቾዬ ትዕግስትሽ አሸናፊ አድርጎሻልና ከአንቺ ራሱ ትዕግስትን መማር መልካም ልብ ራሱ ምን ያህል ዋጋ መጀመሪያ ላይ ዋጋ አስከፍላችኋል። መጨረሻ ላይ ደግሞ ያ መልካምና ጥሩ ቀና የሆነ ልብ ደግሞ መጨረሻ ላይ አሸናፊ ሆኖ በደለኛን ጥሎ ያሳያችኋልና ተበዳይ ደግሞ ከፍ ብላ እንግዲህ ከዚህ በኋላ ከብሩኬ ጋር ፍቅራችሁን እየኮመኮማችሁ ወደ የምትወዱትና ወደምታከብሩት ተመልካቾቻችሁ እንደምትመጡ ተስፋ እናደርጋለን። በውስጥ ሀይሚና ብሩኬ እንግዲህ ቁጭ ብላችሁ ብሩኬን በሀይሚ አይጨክንም፣ በጣም ይወዳታል፣ በጣም ያፈቅራታል፣ ደጋግሞ ይናገራል። ያው እኛ በጊዜው ስለተናደድን ነው እንጂ ሀይሚቾዬ አንቺን ብሩኬን በጣም ታፈቅሪዋለች፣ ትወጇለች። ስለምትወጁም ስለምታፈቅሪውም ነው በዛን ልክ ዋጋ የከፈልሽለትና ውዴ መጨረሻችሁን እንግዲህ እኛው የምንጠብቀው እውነቱ ወጥቷል። አሁን ከዩ ነፃ ናችሁ። ምንም ቤት እንከራይላት እኛ ጋር ትኑር በዛ ትሂድ አብራኝ ትኑር የሚል አጀንዳ ከዚህ በኋላ ተዘግቷል፣ ተፈጽሟል። አሁን የምንፈልገው ደግሞ አሁን የምንጠብቀው ያንቺንና የብሩኬን ወደ ድሮ ደስታችሁ ወደ ድሮ
ፍቅራችሁ ተመልሳችሁ ይሄንን ምዕራፍ ዘግታችሁ እሷን በምታግዟት መልኩ ከካሜራ ጀርባ አግዟት። እሷን በዩቱቧ ጠንክራ በርትታ ትስራ። የመዳም ቅመሞች እንደሆነ በመልካምና በጥሩ ልብ የመጡትን እጃቸውን ዘርግተው ይቀበላሉ። ሁሉን የሚያሳደጉት እነሱ ስለሆኑ ከክፋት ምንም አይገኝምና እዩም ተምረሽ በቀና ልብሽ በቻናልሽ ስሪ። ሀይሚቾና ብሩኬም